የባህር ጉዞዎች ሁልጊዜም እንደ ሰላማዊና የደስታ መዳረሻዎች ተደርገው ይታሰባሉ። ማዕበሉን እየሰነጠቁ የሚጓዙ ግዙፍ መርከቦች ከሰማይ ጋር የሚቀላቅለው ሰፊው ሰማያዊ ውቅያኖስና ከዕለት ተዕለት ጭንቀት ነፃን ያወጣል። ነገር ግን እንደ አውሮፓውያን አቆጣጠር ኖቬምበር 2025 መጀመሪያ ላይ በካርኒቫል ሆራይዘን የቅንጦት መርከብ ላይ የተፈጠረው ክስተት ይህንን የተለመደው ገጽታ ሙሉ በሙሉ አጨለመው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። በወቅቱ የ18 ዓመቷ አና ኬፕነር ከቤተሰቧ ጋር በካሪቢያን ባህር ላይ የእረፍት ጊዜዋን እያሳለፈች ነበር። ከፍሎሪዳ ቲቱስቪል የመጣችው አና በህይወቷ ደስታን የተሞላችና በቤተሰቧ ዘንድ የተወደደች ወጣት ነበረች። በውጫዊ ገጽታው ሁሉም ነገር ፍጹምና የደስታ ስሜት የሰፈነበት መስሎ ይታይ ነበር። ቤተሰቡ በጋራ እየተዝናና ወደፊት የሚጠብቃቸውን ፀሐያማ ቀናት በጉጉት ይጠባበቁ ነበር። ነገር ግን ከዚህ የደስታ ከባቢ ጀርባ በግዙፏ መርከብ ጠባብ ክፍሎች ውስጥ ሌላ ድብቅ እውነታ ተከማችቶ ነበር። አና በእረፍት ወቅት የምትቆየው በካቢን ቁጥር 8343 ሲሆን ክፍሉን የምትጋራው ከ18 ዓመቱ የእንጀራ ወንድሟ ከቲሞቲ ውድሰን ጋር ነበር። በቤተሰብ መካከል የነበረው ቅርርብ የውጭውን ዓለም አእምሮ የሚያረጋጋ ቢሆንም በግለሰቦቹ መካከል የነበረው ስስ ግንኙነትና ያልተነገሩ ውጥረቶች በዚያ ጠባብ ክፍል ውስጥ እየተጠራቀሙ መጡ። መርከቧ ማያሚን ለቀው ወደ ዓለም አቀፍ እየገሰገሰች ስትሄድ የደመቁት መዝናኛዎች እየቀነሱና ሌሊቱ እየጨለመ መጣ። የሌሊቱ ሰዓታት እየገፉ ሲሄዱ በዚህ ክፍል 4 ግድግዳዎች ውስጥ የተፈጠረው የጸጥታ ትግል መላውን የቤተሰብ ህይወት ወደ የማይቀለበስ ቅዠት ይለውጠዋል ብሎ የገመተ ማንም አልነበረም። በማንኛውም የቅንጦት መርከብ ላይ ሌሊቱ ሲያጋምስ ያለው ድባብ ሙሉ በሙሉ ይለወጣል። የቀኑ የደመቀ ሙዚቃ፣ የሳቅ ድምጽና ውካባ ቀስ በቀስ እየጠፋ ይሄዳል። የሚቀረው ሰፊው ውቅያኖስ፣ የሚያመነጨው የሞገድ ድምጽና የመርከቧ ግዙፍ ሞተሮች የሚያናውጡት ተደጋጋሚ ዝቅተኛ ንዝረት ብቻ ነው። በካቢን ቁጥር 8343 ውስጥም ድባቡ ከወትሮ የተለየና እጅግ የከበደ ነበር። የ18 ዓመቷ አና ኬፕነር እንዲሁም የ18 ዓመቱ የእንጀራ ወንድሟ ቲሞቲ ውድሰን በዚያች ጠባብ ክፍል ውስጥ ብቻቸውን በነበሩበት ወቅት በውጭው ዓለም ያልታወቁ ነገር ግን በሁለቱ መካከል የተፈጠሩ አለመግባባቶች ወደ ከፋ ደረጃ እያደጉ መጡ። የአይን እይታዎችና የቃላት ልውውጦች ከወትሮ የከረሩ ነበሩ። የሌሊቱ ሰዓት እየገፋ ሲሄድ በክፍል ውስጥ ያለው አየር በስነ ልቦናዊ ውጥረት ተሞላ። በኋላ ላይ የወጡ የመርከቧ ደህንነትና የመርማሪ መረጃዎች እንደሚያመለክቱት እኩለ ሌሊት ካለፈ በኋላ በዚያች ክፍል ውስጥ አሰቃቂው ድርጊት ተፈጸመ። ቲሞቲ ውድሰን በድንገተኛና በታቀደ የኃይል ድርጊት በአና ላይ ጥቃት ሰነዘረ። አና በወቅቱ ለመከላከል ያደረገችው ጥረትና የተፈጠረው ትግል በክፍሉ አካባቢ የታሰረ ቢሆንም በውቅያኖሱ ማዕበልና በመርከቧ የድምጽ ከለላ ምክንያት የጎረቤት ካቢን ተሳፋሪዎች ምንም አይነት የጥርጣሬ ድምጽ አልሰሙም። አስከፊው ድርጊት ከተፈጸመ በኋላ ቲሞቲ የፈጸመውን ወንጀል ለመሸሸግና እውነታውን ለማስቀየር ያደረገው ጥረት የገዳዩን አሰቃቂነት የበለጠ ያጎለብተዋል። አና ህይወቷ ካለፈ በኋላ አካሏን አልጋ ስር በመደበቅና ክፍሉን ምንም እንዳልተፈጠረ አስመስሎ ለማስተካከል ሞከረ። የሌሊቱ ጨለማ እየገፈፈ ሲሄድና የጠዋቱ ብርሃን የመርከቧን መስኮቶች ማንኳኳት ሲጀምር በካቢን 8343 ውስጥ የተፈጸመው ምስጢር ይፋ የሆነበት ሰዓት እየተቃረበ ነበር። የወንጀል ምርመራዎች ሁልጊዜ የሚጀምሩት ከእውነታው መገለጥ በኋላ በሚፈጠረው ድንጋጤና ግራ መጋባት ውስጥ ነው። ኖቬምበር 8 2025 ጠዋት መርከቧ ጉዞዋን አጠናቃ
ወደ ማያሚ ወደብ ለመመለስ እየተዘጋጀች በነበረበት ወቅት የመርከቧ የጽዳት ሰራተኛ መደበኛ ስራውን ለማከናወን ወደ ካቢን 8343 አመራ። ሰራተኛው ክፍሉን ለማጽዳት ሲገባ ከተመለከተው እይታ ጀርባ አንድ ትልቅ አሰቃቂ ህይወት ማለፉን አላወቀም ነበር። በአልጋው ስር በብርድ ልብስ ተጠቅልሎና በመርከቧ የህይወት አዳኝ ጃኬቶች ተሸፍኖ የተገኘው የአና ኪፕነር አስክሬን ነበር። የ18 ዓመቷ ብሩህ ወጣት ህይወት በዚያው ጠባብ ክፍል ውስጥ በግፍ ማለፉ ሲረጋገጥ በመርከቧ ላይ የነበረው የእረፍት ጊዜ ድባብ ወደ ፍርሃትና ድንጋጤ ተቀየረ። ምርመራው ወዲያውኑ በፌዴራል የምርመራ ቢሮ ወይንም በኤፍቢአይ እጅ የገባ ሲሆን የህክምና መርማሪዎች ባደረጉት ምርመራ አና የሞተችው በጉሮሮዋ ላይ በተደረገው ከፍተኛ የኃይል ጫና መሆኑን አረጋገጡ። ይባስ ብሎ በሰውነቷ ላይ የተገኙት መረጃዎች ከባድ የጾታዊ ጥቃትና የኃይል ውጊያ ምልክቶችን አሳይተዋል። የበለጠ የሚያስደነግጠው ግን የመርከቧ የጥበቃ ካሜራዎችና የዲጂታል መረጃዎች የክስተቱን ትክክለኛ የጊዜ ሰሌዳ ማውጣት ጀመሩ። አና ኖቬምበር 6 ምሽት ላይ ከቤተሰብ እራት በኋላ ህመም ይሰማኛል በማለት ወደ ክፍሏ ተመልሳ ነበር። ከዚያ በኋላ የ16 ዓመቱ የእንጀራ ወንድሟ ቲሞቲ ሁድሰን ወደ ክፍሉ ሲገባና ከሰዓታት በኋላ ደግሞ በአካባቢው ያሉትን ሁኔታዎች እያስተዋለ ሲወጣ በካሜራው ተቀርጿል። አልፎ ተርፎ ጠዋት ላይ የአና የተሰበረ ስልክ በመርከቧ የላይኛው ፎቅ ላይ ባለው የቆሻሻ መጣያ ውስጥ ተጥሎ ሲገኝ ቲሞቲ በዚያው አካባቢ ሲንቀሳቀስ የሚያሳዩ ምስሎች መረጃውን የበለጠ አጠናከሩት። በመጀመሪያ ደረጃዎች ላይ ህፃን በመሆኑ ምክንያት ዝግ በሆነ ችሎት ሲታይ የቆየው ይህ ጉዳይ በኋላ ላይ በወጡ አዳዲስ የዲኤንኤና የቪዲዮ ማስረጃዎች ምክንያት በፌዴራል ፍርድ ቤት ታላቅ ውሳኔ ተሰጠበት። ፍርድ ቤቱ ቲሞቲ ሁድሰን እንደ አዋቂ ሰው በከባድ ነፍስ ግድያና በጾታዊ ጥቃት ወንጀል እንዲከሰስና እስከ ፍርድ ሂደት ድረስ በእስር ላይ እንዲቆይ ወሰነ። የፍርድ ቤቱ የክስ ሂደት ሲጀምር የተገለጡት ዝርዝሮች መላውን አሜሪካና የቱሪዝም ኢንዱስትሪውን ያስደነገጡ ነበሩ። የፌዴራል አቃቢ ሕግ በሰጠው መግለጫ ቲሞቲ ሁድሰን ድርጊቱን የፈጸመው በድንገተኛ ስሜት ሳይሆን አስቦበትና አቅዶበት እንደነበር የሚያስረዱ በርካታ ሳይንሳዊ ማስረጃዎችን አቀረበ። በጣም የሚገርመው ደግሞ የመርከቧ የዲጂታል መቆለፊያ ቁልፍ እንደሚያሳየው በዚያች አስከፊ ኖቬምበር ሌሊት ወደ ካቢን 8343 የገባው ብቸኛው ሰው ቲሞቲ ብቻ ነበር። የወንጀል ምርመራ ባለሙያዎች በክፍል ውስጥ ባደረጉት ጥልቅ ፍተሻ በአልጋው ልብስ፣ በአና ጥፍሮች ስርና በመታጠቢያ ቤት ውስጥ የተገኘው የዲኤንኤ ናሙና ሙሉ በሙሉ ከቲሞቲ ሁድሰን ጋር እንደሚመሳሰል አረጋገጡ። ይህ በእንዲህ እንዳለ የፍትህ ሂደቱ ሌላ ትልቅ አቅጣጫ ያዘ። የቲሞቲ የመከላከያ ጠበቆች ደንበኛቸው የ16 ዓመት ታዳጊ በመሆኑና በስነ ልቦናዊ መታወክ ውስጥ ይገኝ እንደነበር በመጥቀስ የቅጣት እፎይታ ለማግኘት ሞክረው ነበር። ነገር ግን አቃቤ ሕግ የቀረቡትን የፎረንሲክ ማስረጃዎች ጥቃቱ የተፈጸመበትን አሰቃቂ መንገድና ወንጀሉ ከተፈጸመ በኋላ ማስረጃዎችን ለመደበቅ ያደረገውን ስልታዊ ጥረት በመጥቀስ ጥያቄውን ውድቅ አደረገው። ይህ አሰቃቂ ድርጊት በዓለም አቀፍ ውቅያኖስ ላይ መፈጸሙ የወንጀል የዳኝነት ክልልን አስመልክቶ ትልቅ ሕጋዊ ክርክር አስነስቶ ነበር። ሆኖም መርከቧ ከአሜሪካ ወደብ የተነሳች በመሆኗ እንዲሁም ተጎጂዋ የአሜሪካ ዜጋ በመሆኗ ጉዳዩ በፌዴራል ፍርድ ቤት ስር እንዲታይ ተወሰነ። በስተመጨረሻም ፍርድ ቤቱ የቀረቡትን የማይካዱ የዲኤንኤ ውጤቶች፣ የካሜራ ምስሎችና የፎረንሲክ ግኝቶችን መነሻ በማድረግ ቲሞቲ ሁድሰንን በከባድ አንደኛ ደረጃ ነፍስ ግድያ እንዲሁም በጾታዊ ጥቃት ጥፋተኛ እንደሆነ ወሰነ። ይህ ውሳኔ ለአና ኪፕነር ቤተሰብ ሙሉ በሙሉ መጽናናትን ባይሰጥም በዚህ ጨለማ ሌሊት በካቢን 8343 ውስጥ የተፈጸመው ምስጢርና አሰቃቂ ሁኔታ ለዓለም ይፋ አድርጓል። የወንጀሉ የፍርድ ሂደት ካለቀ በኋላም ቢሆን የካቢን 8343 አሰቃቂ ታሪክ ያስከተለው መዘዝ በዚያው አላበቃም። ይህ አሳዛኝ ክስተት በአና ኪፕነር ቤተሰብ ላይ የጣለው የስነ ልቦና ስብራት እጅግ የከበደ ነበር። ለአንድ ቤተሰብ በአንድ ጀልባ ላይ ሆኖ የአንዷን ልጅ ሕይወት ማጣት፣ ሌላኛውን ደግሞ
የወንጀሉ ፈጻሚ ሆኖ ማግኘት ከማንኛውም ሰው አቅም በላይ የሆነ ጥልቅ ሐዘንና ቅዠት ነበር። የዚህ ክስ መቋጫ ማግኘት በመላው ዓለም በሚንቀሳቀሱ የቅንጦት መርከቦች የደህንነትና የሕግ አሰራር ላይ ትልቅ ጥያቄዎችን አስነስቷል። በአሁኑ ወቅት በካሪቢያን ማዕበል ላይ የምትጓዘው ካርኒቫል ሆራይዘን መርከብ ተሳፋሪዎቿን ይዛ ጉዟን ቀጥላለች። ነገር ግን በስምንተኛው ፎቅ ላይ የምትገኘው ያቺ ካቢን ቁጥር 8343 አሁንም ቢሆን የብዙዎችን ልብ በድንጋጤ የምትሞላና ከደስታ ጀርባ የተሸሸገውን ጨለማ ጎን የምታስታውስ ምልክት ሆና ትኖራለች። እያንዳንዱ አሳዛኝ ታሪክ የራሱ የሆነ ትምህርትና ታሪካዊ ጠባሳ ጥሎ ያልፋል። የአና ኬፕነር አሰቃቂ ሕይወት ማለፍ በካቢን 8343 ውስጥ የተጠናቀቀ የታሪክ ምዕራፍ ብቻ አይደለም፣ ይልቁንም በሰው ልጅ የስነ ልቦና ጨለማ ጎንና በቅርብ ግንኙነቶች መካከል ሊፈጠሩ የሚችሉ ስውር አደጋዎችን አጉልቶ ያሳየ ክስተት ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ የሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።